እኔ እኮ አትቸኩሉ ስለ የነበረው ለዚህ ነበር እና ትናንትናም ከትናንት ወዲያም ተናግሬ ነበር እና ያብ ቀለበት ለማድረጉ የቸኮለበት የራሱ ምክንያት ሊኖረው ይችላል። ወይም ደግሞ እኔ አላቅም እንዴት እንዲሁ ግን ባይቸኩሉ ጥሩ ነው ብዬ ነበር። ለምን እንደው ታውቃላችሁ? ባለፈውም እንደዚሁ ቶሎ ቸኩሎ ቀለበት ሊያረግ ሲል ያችን ልጅ ልዑል ነው የነገራት ያለው ሰው አለ። ግን እንደዛ ረብሻ ተፈጠረ፣ ተጣሉ፣ ብዙ ነገር ሆነ፣ ተመለሱ፣ ታረቁ። ብቻ ግን መጨረሻ ላይ ተለያዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ አከሬ ልጆች ከልብ ነው የማመሰግነው። አሁንም ቪዲዮ ላይክ እያደረጋችሁ እስኪ የራሳችሁን ሀሳብ አስተያየት አስቀምጡልኝ ማለት ነውና እንግዲህ ሄሉሻ በተፈጠረባት ነገር ያብ ልዑል እንዲሁም ሶሲ ከጎኗ ሆኖ ወደ ራሷ እንድትመለስ ከማድረጋቸው አንድ ቀን ሲያድሩ እንግዲህ ቀለበት እንድታደርግ ጠይቋት ነበረ። በሁለተኛው ቀን ምሽ ብላ ቀለበቱን አደረገች። ግን ደግሞ ዛሬ ላይ እሻለችው። ዛሬ ቀለበት ልታደርግ ስትል ልክ እንደ ባለፈው ጊዜ ማለት ነው። ባለፈው እንደዚሁ የቀለበቷ ሰዓት ነበረ እንደዚህ ያችኛይቱ ጓደኛዋ የመጣችው ፍቅረኛዋ የመጣችው ማለት ነው። ግን እኔ ትናንትና የሚያልኩት ነገር ምክንያቱም በቅርብ ከዚችኛይቱ ልጅ ጋር እንደነበረ ስላየነ ያንን ነገር መጀመሪያ አጽዴቶ ነው። ከዛ በኋላ ከሄሉ ጋር ሲመጣ ማንም ሰው እየመጣ ያለፈ ታሪክ ነው። ግን ደግሞ እናንተ ህይወት ልትጀምሩ ስትሉ መጀመሪያ ያለውን ነገር አጽዴታችሁ መሆን አለበት። ለምን ጥርጣሬ እንዲገባ ይሆናል። በቃ በመሀላችን እነዛ ሰዎች በእኛ ሙሉ እምነት እንዳይኖራቸው ነው የሚሆነውና ከዚህ አንግል መጀመሪያ ጽዴታችሁ ነው ይደርሳል። ገባችሁ? የእውነት ህይወታችሁን የምትፈልጉ ከሆነ የእውነት ከድሮ ከተማራችሁ ወዲያን አዲስ ህይወት ስንጀምር በቃ ያለፈውን ካለፈው ጋር መርቻል አለብን። እነዛ ሰዎች ወደኛ እንዳይመጡ መጀመር ስልካቸውንም ሁሉ ነገራቸውንም ማጠፋፋት አለብን። እነሱ ጋር ምንም አያስፈልግም። ለምን በቃኝ ብለን ከወጣነ አሁን ያለነው ህይወት ማጣት ወይም መበጥበጥ የሆነ ችግር ውስጥ ጥርጣሬ እንዲሆን መፍቀር ስለሌለብን ማለት ነውና ብዙ ልጆች ተቀበለው ስትሉ እኔ መጀመሪያ ከዛኛው ህይወቱ ያለውን አጽድተዋል እያልኩ ኮመንትም ጽፌ ነበር፣ ቪዲዮም ሰርቻለሁ። ግን ደግሞ ይኸው እንዳልኩትም ዛሬ መጥታ እንግዲህ አይታችኋል። ግማሹ ኮመንት በብዛት የሚሆነው ልዑል ደውሎላት ነው እያሉ ነበር። አንዳንድ ጊዜ በነገራችን ላይ ከባድ ነው። እኔ ራሱ ልዑል በዛ ቅጽበት እንዴት ተቀይሮ የእነሱን ደስታ እንደፈለገ አልገባኝም። እውነት ለመናገር አይታችሁ ከሆነ እሷ እንኳ ታማ መጀመሪያ ጤናዋን በሚቀርምበት ታይም ላይ እነሱ በመሀል እስክጠፋ ድረስ እነሱ እየተጨቃጨቁ እሷ እያመለጠች እስክጠፋ ድረስ የሚደርስ ጸብ ነበር ሲጨቃጨቁ የነበረውና ቀለበት ልሰርዳት ብሎ ያብ በጠየቀ ታይም ግን ምንም ሳያንገራግር ይሁን ብለው ነው እንዲታሰር ያደረጉት። ነገር ግን በስተጀርባ ይሄ ነገር ሲፈጠር እውነት ያብ ጨርሶ ከልጅቷ ጋር ከመጣ ሌላ ሰው ሊደውልላት የሚችል የለም ከልዑል ውጭ ማለት ነው። ብዙም ሰው እንግዲህ ያለው እንደዛ ነው። አንዳንድ ተንኮለኛ ሰዎች መጀመሪያ በጸብ ይሞክሯቸዋል። በጸብ አልሳካላቸው ካለ በጥርሳቸው እየሳቁ ከስተጀርባ ይወጓቸዋል ማለት ነው። እና እኔ አሁን የተረዳሁት ነገር ቢኖር ልዑል እንዴት በዛ ቅጽበት ሄሉና ያብን በአንድ እንዲሆኑ ፈቀደላቸው? በአንድ ቀን በሁለት ቀን ውስጥ እንደገና ደግሞ እንደዛ ከተደሰተ ዛሬ ላይ ልሽ እንትና ከዚያ ያልጨረስከው አለ እሷ ልታበላሽ ነው ወይ በሴት ላይ እንድትጫወት አልፈልግም እያለ ልሽ ዛሬ ነገር አባባሰ። እሱ ትናንት ነበር አይደለ? እንደውም ቀለበቱን ተቀበዩ ከማለት የሆነ ሰው ከሆነ እና እጁ ከሌለበት ዛሬ ላይ ትናንትና አይ መጀመሪያ ከዛኛው ያለህን ህይወት አጽድተሃል ወይ ነገ ጧት ልክ ትናንት እንደተፈጠረው እንዳይፈጠር አስተውለሃል ወይ ብሎ ቪዲዮ ላይ በተናገረ የሆነ ሰው ከሆነ ማለት ነውና ነገር ግን አውቆ እሷን ይሁን ካለ በኋላ ለዛኛይቱ ማስረጃ እንዲኖራት ማለት ነው። ከዛ እሷ ተደወለላት መጣች። እንግዲህ እንዳያችሁትና እንደዚህ አይነት ሰዎች እውነት ለመናገር ከባዶች ናቸው። የሆነ ለዛም ነው እንግዲህ ጓደኛ የሚባል ነገር በቃ የትዳር አጋር ልትይዙ ስትሉ የወንድ ጓደኛ የሚባል አስፈላጊ አይደለም። የምሬ ነው መነግራችሁና ምክንያቱም የራሱ ቦታ አለው። ግን ደግሞ እዚህ ጋር ትዳር ውስጥ ስንገባ ያ ጓደኛ መስሎ የስጋ ዝምድና ካለላችሁ ያ እሱም ሰው ይወዳችኋል። እሱም ስለሚወዳችሁ እናንተ ከሌላ ወንድ ጋር መሆናችሁ አያስደስተውም። እውነት ለመናገር እኛ እንደምናስበው አይደለም። ሄሉ በወንድምነት ልትወደው ትችላለች፣ እሱ ግን በሌላ ነገር ያስባት ይሆናልና ይሄ ነገር ባይፈጠር ዛሬ ለተፈጠረው ነገር ከሄሉ ላይ እንደዛ ከማለት ያብንም እንደዛ ያለ ያኔ ሄሉ የሆነ ነገር እንድትይዝበት ከማባባስ ነገሩን ልጅቷን
ምን ልታረጊ መጣሽ? ምንድነው ችግርሽ? ብለው እንኳን በስነ ስርዓት አላናገሯትም። ነገር ግን እሷን እያባባሱ ነበርና ያብና ሄሉን ለማጣላት ነበር ሲጥር የነበረው። እና እንደዚህ አይነት ሰዎች በህይወታችን እስካልወጡ ድረስ ሁሌም ህይወታችን ይበላሻል። ና ያብም ቢሆን መብሰል አለብህ። ሄሉም ብትሆን እኔ ሄሉ ዛሬ አስደስተኛል የእውነት ለመናገር ግን ደግሞ ይሄ ነገሩ አይቀጥልም። ባለፈውም ለመጀመሪያ ጊዜ አይታችኋት ከሆነ ያችኛይቱ ፍቅረኛው በመጣች ሰዓት ላይ በጣም ተጋፍጣ ነበር። ለመጀመሪያው ሰዓት ላይ ያብን ማንም አይነካው ብላ፣ ግን በኋላ እንደዚህ ተደጋጋሚ ነገሮች የሚፈጠሩ ከሆነ በመሀል ላይ ተስፋ ትቆርጣለች፣ ትናደዳለች። የገባቸው ትናንትና እንደዛ አልቀበልም ወደዛ ህይወት ውስጥ አልገባም ያለችው ለምንድን ነው? ይሄ ስብራት እንዳይመጣባት ነው። ለአንዴ ሁለቴ ካሁን በኋላ ነው የምቋቋምበት ልብ የለኝም፣ ሁሉም ነገር አልፎ ወደ በሽታ ተቀይሮብኛል እና አሁን በኋላ ደግሞ ለራሴ መሆን ነው የምፈልገው ብላ ነበር። ተጫጭኗት እዚህ ደረጃ አድርሷታል። አሁን ደግሞ ይሄ በተፈጠረው ነገር ይከብዳል። እንግዲህ ሁላችሁም ያዝናችኋል። ሁላችሁም የልዑል እጅ እንዳለበት ነው ያሰባችሁት። እኔም በነገራችን ላይ የተጠራጠርኩት እሱን ነው። ግን ደግሞ ተጠራጥር ያለው ብሎ ሰው መወንጀሉ ልክ አይደለም። ዞሮ ግን ምንድን ነው የሚባለው? ልጅ ከሆነ ይጋፋል፣ ሽል ከሆነ ይጋፋል፣ ምንም ከሆነ ደግሞ ይሸሻል የሚባል ነገር አለና እውነት እጁ ካለበት ወደፊት ይቀጥላል። ግን እኔ አፉ ላይ እንዳየሁት ዛሬ እንደነገርኳችሁ እሱ ጨርሻለሁ ብሏል። ጨርሻለሁ ካለ ልክ ያየ ይመስል ማንም ሰው እኮ ህይወት ውስጥ ስንገባ ያለፈ ታሪኮች ብዙ አንዳንዶች ናቸው እንጂ ነቀው የሚተዉት። አንዳንድ ሰዎች ግን መጀመሪያ ማስተካከል ያልቻሉትን እናንተ ወደ ህይወት ውስጥ ገብታችሁ ያን ሰው እናንተን ሲቀበላችሁ ወደ ድሮ ህይወታችሁ ስትመለሱ ምርጫ ስትመርጡ ይመለሳል። ሁሉም ሰው እንደዛ ነው። ድሮ የማይደውልላችሁ ሁላ ልታገቡ ነው ከተባለ ፈላጊ ያላቸው ከተባለ ማንም ሰው ይደውላል። እና እኔ እንደዛ ነው የተረዳሁት። እና ሄሉሻ በእርግጥ እንደ ዛሬዋ ጥንካሬዋ ጠንክራ ያበም ደግሞ በስልኩም በምንም እንዲያደውል እንትን ያለውን ነገር አስተካክሎ ህይወታቸውን ቢቀጥሉ ብዬ አስባለሁ። ከአሁን በኋላ በዚህ ልክ ደግሞ መጠላት መሰባበር የለባቸውም ብዬ አስባለሁ። ለምን እንደው ለሚያይ ሰው ራሱ ይደብራል የምር። እና እንደዛ ነው እላችኋለሁ ውድ ተመልካቾች። ለማንኛውም ግን የሰው ልጅ ከመቸኮላችን በፊት ብናስተውል ጥሩ ነው ብዬ ነው የማስበው። አስተውሉ ለሁሉም ነገር እና ያ ብዙ ጊዜ ይቸኩላል። ከመቸኮል በፊት እንደዚህ አይነት ነገሮች እንዳይመጡ ትንሽ ጊዜ ቀለበት ከመሮጥ ዝም ብለው ቪዲዮ እየሰሩ ቆይተው ቢሆን እነዚህ ነገሮች ይስተካከላሉ። አሁን ላይ ግን ቀለበት ሊያረግ ሲል የእሷ መንጣት እኔ በጣም ነው የገረመኝ። ለማንኛውም እንግዲህ ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ እያደረጋችሁ እስኪ እናንተ የራሳችሁን ኮሜንት ላይክ አድርጉ፣ አስተያየታችሁን አስቀምጡልኝ። አብሬያችሁ የነበርኩት ሂቡ ነበርኩኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።